ምርጫ የሰላማዊ የስልጣን ርክክብ መንገድ ብቻ አይደለም። የአንድ ሀገር ህልውና የሚገነባበት የዜጎች የነገ ተስፋና የዲሞክራሲ ስርዓት ግንባታ ትልቁ የልምምድ መድረክ ነው። ዛሬ በዜጎች የሚዋጣ እያንዳንዱ ድምጽ ነገ ሀገርን ለሚረከብ ትውልድ የሚጣል መሰረት ነው። ምክንያቱም ሀገር በምታደርገው ምርጫ የነገ ትውልዷን ትሰራለች። እንዴት? የዛሬ ትኩረታችን ነው። አንድ ሀገር በምታካሂደው ምርጫ የወደፊት ትውልድን ስብዕናን ትቀርጻለች፣ አስተሳሰብን ትገራለች፣ እናም ሀገራዊ ራዕይን ታስቀምጣለች። በምርጫ የዲሞክራሲ ባህል ይዳብራል። ትውልድ የሀሳብ ልዩነትን በሰላማዊ መንገድ ማስተናገድ እንዲለምድም ያደርጋል። በውይይቶች ውስጥ ማለፍ ግን ደግሞ ልዩነቶችን በጠረጴዛ ዙሪያ የመፍታት ተገቢነት ቅድሚያ እንዲሰጥም ያስችላል። ተስፋና ራዕይ ሌላኛው ነው። ምርጫ የለውጥ በር ነው። የአዲስ ስርዓትና ሀሳቤ በሰላማዊና ፍትሃዊ ምርጫ ስርዓት ውስጥ ያለፈች ሀገር መለወጥ ይችላል የሚል ተስፋን ለትውልዷ ትሰጣለች። ይህ የሀገር ፍቅር ስሜት እንዲጎለብትና የትውልድ ተስፋ ሀገሩ ላይ እንዲሆንም ያደርገዋል። ሶስተኛው ምርጫ ዜጎች በሀገራቸው ጉዳይ ላይ ወሳኝ መሆናቸውን ሲያሳይ፣ ወጣቶች ድምጻቸው ዋጋ እንዳለው ሲረዱ ዜጎች በሀገራቸው ጉዳይ ላይ ተሳታፊ እንዲሆኑም ያግዛል። በዚህ ሁሉ ሂደት ውስጥ ምርጫ ከስልጣን ሽግግር ባለፈ ለትውልድ የሚተርፍ ማህበራዊ እሴትን በመገንባት ሀገር የነገ ትውልዷን ትሰራ ዘንድ ያግዛል። ለዚህ ሀሳብ እነዚህ መጽሐፍቶች ማረጋገጫ ይሰጡናል። ዲቨሎፕመንት አስ ፍሪደም በኖቤል ተሸላሚው አማርቲያ ሰን የተጻፈ መጽሐፍ ነው። መጽሐፉ ምርጫን ለሰው ልጅ ክብር መሰረታዊ ከሆኑ ጉዳዮች ተርታ አሰልፎታል። ድምጽ በተሰጠበት ቅጽበት የነገ ትውልድና ሀገር ይገነባልም ይላል። በምርጫ ለዜጎች በሚሰጥ ነጻነት ፖለቲካዊ ተሳትፎና የዲሞክራሲ ልምምድ ስለመጀመሩም ያትታል። በሳሙኤል ፒ ሃንቲንግተን የተጻፈው ዘ ተርድ ዌቭ መጽሐፍ ምርጫ ለዲሞክራሲ ስርዓትና ለትውልድ ግንባታ ያለውን ሚና ያብራራል። ዘ ቱ ተርንኦቨር ቴስት የሚለው ሀሳብ የመጽሐፉ ማጠንጠኛም ነው። ይህም ስልጣን በምርጫ 2 ጊዜ በሰላም ሲሸጋገር ዲሞክራሲ ለትውልድ የሚተርፍ መሰረትን ይይዛል ይለናል። ሶስተኛው ቦውሊንግ አሎን የሮበርት ዲ ፑትናም መጽሐፍ ነው። ይህ መጽሐፍ ምርጫ ዜጎች በጋራ ጉዳዮች ላይ እንዲሳተፉ በማድረግ በመካከላቸው መተማመንን ይፈጥራል። ዜጎች በምርጫ ሂደቱ ሲሳተፉ ለሀገራቸው ያላቸው ኃላፊነት ይጨምራል። ለነገው ትውልድ የጋራ ጥቅም የሚቆም በማህበራዊ ህይወቱ ንቁ የሆነና እርስ በርሱ የሚተማመን ዜጋን ለመፍጠር ምርጫ ትልቅ ትምህርት ቤትም ነው ሲል ይዳስሳል። ይህን ሀሳብ በሀገራት ተሞክሮና ጠንክረው የስካንዲኔቪያን ሀገራት እንደ ኖርዌይና ስዊድን ለዚህ ጥሩ ማሳያ ይሆነናል። እነዚህ ሀገራት ምርጫ የነገ ትውልድን መቅረጫ መሆኑን በተግባር ያሳዩ ናቸው። በዚህ ረገድ የሚነሳው ደግሞ የትምህርት ስርዓታቸው ነው። በእነዚህ ሀገራት ትምህርት ቤቶች ውስጥ ተማሪዎች የራሳቸውን መሪዎች የሚመርጡበት ሞክ ኢሌክሽን ወይም ደግሞ የልምምድ ምርጫዎች በእጅጉ የተለመደ ነው። ህጻናት ገና በለጋ እድሜያቸው የሀሳብ ልዩነትን ማክበር፣ የሀሳብ ሙግትና የድምጽ ብልጫ ትርጉምን ይማራሉ። ይህ ሂደት የነገውን ትውልድ በፖለቲካ ላይ ከፍተኛ እምነት እንዲኖረውም አድርጓል። ሞሪሸስ የተለያዩ ብሔርና ሃይማኖቶች ተከታይ ያሉባት የብዝሃ ባህልና ቋንቋ ባለቤት ሀገር ናት። ሀገሪቱ ይህንን መነሻ ያደረገ አካታች የምርጫ ስርዓትንም ገንብታለች። ይህም ትውልዷ ልዩነትን እንደ ስጋት ሳይሆን እንደ ጸጋ እንዲቀበልና በጋራ ሀገር የመገንባት ስሜት እንዲኖረው አድርጋለች። ኢትዮጵያ 7ኛውን ጠቅላላ ምርጫ ለማድረግ የቀናት እድሜ ብቻ ቀርተዋታል። ዲሞክራሲ የምርጫ ስርዓትን ለመገንባት ጉዞ ላይ ለምትገኘው ሀገር ይህ ምርጫ ብዙ ትርጉም አለው። በዚህ ምርጫ ኢትዮጵያ በዲሞክራሲ ግንባታ ውስጥ ያለን ብቁ ትውልድ እንድታፈራ ያግዛታል ተብሎም ታምኖበታል።